አቀባበል እንግዲህ ልጁ እንደሆነች ነው ለኔ በቃ የተረዳሁት እንደ ልጁ ነው የተቀበለው። አያያዙ ራሱ እኔ በጣም ነገሮች እየወጡ ነው እንግዲህ የብሩክ ቤተሰብንና የሃይሚን ቤተሰብ ያንጋጋ ነገር ነው እንግዲህ ትላንትና ብሩክ ያደረገው። ቤተሰብ በጣም የሙሽዬ ምን እንዳለች ጋሽዬም በአንድ በኩል ምን አይነት መልስ እንደሰጡና ምን አይነት ነገር ሲነጋገሩ እንደነበሩ በዋትስአፕ የተላከልኝን ነገር እንግዲህ በእኔ በዝርዝር አድርጌ አሰማችኋለሁ ማለት ነው ቤተሰብ። ለማንኛውም ሁላችሁም ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። በደንብ አርጋችሁ ላይክ አርጉ። እንግዲህ ቤተሰብ በጣም ላይካችሁ ያስፈልገኛል ማለት ነው። ይኸውላችሁ ቤተሰብ እንግዲህ የብሩክንም ሆነ የሃይሚንን ቤተሰብ አንጋግቷል ይሄ ነገር። ትላንትና ብሩኬ ያደረገው ነገር ብሩኬ የጻኗን ማቀፉ በጣም ብዙዎቹን አስደንግጧል። ብዙዎቹ እንደውም አንዳንዶቹ እንደውም ዝግንንን ያለኝ በጣም ተናድጃለሁ። በጣም ውስጤ ተቃጥሏል። ሃይሚዬን በእንደዛ አይነት መልኩ ሳያት ደግሞ የበለጠ ውስጤ ነዷል ያሉ አሉ። እኔም ሌሎቹም እንደውም እግዚአብሔርን ነው የምላችሁ ከሳውዲ አረቢያ ነው ከአሜሪካ ከስንት ሀገር ነው ሳልሽ የተደወለልኝ እና በጣም እንዳዘኑ አዜናቸውን ለመግለጽ ነው የተናገሩት። ግን እኔ አይዟችሁ በርቱ፣ ምን ችግር የለውም ይስተካከላል ነው ያልኳቸው። ግን ቤተሰብ እንግዲህ ትላንትና የብሩክ ልጅቷን ማቀፍና ልጅቷን መቀበሉ በጣም አስደንግጦናል። አይደለም እኛን እሙሽዬም ይሄን ነገር ስታይ ደንግጣለች። እንግዲህ ብሩኬ እንግዲህ ህፃኗን ልጅ ወደ እሙሽዬ ወስቶ ሊያሳያን ነው። እንግዲህ እሙሽዬ ትቀበላለች ወይስ አትቀበልም እናያለን ማለት ነው። ግን እነጋሽዬ መጀመሪያ ልጁን ከመቀበሉ መጀመሪያ ለምንድነው በእንደገና ዲኤንኤን ማይመረመረው? ብሩክ ወይስ አርጋሃል ወይ አላደረክም ወይ አንተ ማመን አለብህ ነው እያሉት ያሉት። እንግዲህ ብሩኬ እንግዲህ ይሄን ነገር ይመን አይመን አይታወቅም። ብሩኬ ያድርገው አድርገው አይታወቅም። እንግዲህ የብሩክ አቀባበል እንግዲህ ልጁ እንደሆነች ነው ለኔ በቃ የተረዳሁት እንደ ልጁ ነው የተቀበለው። አያያዙ ራሱ እኔ በጣም ነው የገረመኝ። ሃይሚ በዛ በኩል ደግሞ አይኗ እንዲ ወይ በስማም ሃይሚ ማይን ነው የዘገነነኝ። እግዚአብሔርን ነው የምላችሁ። እና እንግዲህ የብሩኬ ቤተሰብ የህፃኗን ብሩክ ቤት ይዟት እንዲመጡ ፈልጓል። እንግዲህ እነ ሀቡም እነ ዝነኛው ነው ማን ነው የየሱ የብሩክ ወንድም እሱም ልጅቷ ትምጣ ሁላችንም በተሰበሰብንበት ትምጣ ብሏል። እንግዲህ ምን አይነት ሲስተም እንዳሰቡ አላቅም። ብሩክ ጎበዝ ከሆነ እቺ ልጅ ወስዶ ትንሽ ጸጉሯን ቁርጥ አርጎ በመፋቂያ ትንሽ እንደዚህ ወስዶ በእንደገና አዲስ አበባ መጥቶ ማስመርመር ይችላሉ። ቤተሰብ ይሄን ሲስተም ከተጠቀሙ ይችላሉ። ለምን መሰላችሁ? እቺ እዩ የምትባል ሴትዮ በእንደገና ምርመራ የሚባል ነገር አላካሄድም ብላለች። በእንደገና ከልጄ ላይ ደም አይወሰድም፣ ከልጄ ላይ ምንም አይነት ነገር ናሙና እንዲወሰድ አልፈቅድላችሁም ብላለች። እንደዛ ካደረገች ደግሞ ይሄን ሲስተም ይጠቀሙ ከቻሉ ማለት ነው። እንግዲህ ብሩኬ በጣም ሁሉንም ነው ያስተነበረው፣ ሁሉንም ነው ያስተነግጠው። እነጋሽዬም ደንግጠዋል። የሃይሚ ነገር በጣም ነው ያሳሰባቸው። ሙሽዬም የሃይሚ ነገር አሳስቧታል። ጋሽዬም የሃይሚ ነገር አሳስቧቸዋል። እንግዲህ ዛሬ ሃይሚዬ ከጋሽዬ ጋር ልትመጣ ትችላለች። ምን አይነት ሀሳብ ምን አይነት ነገር እንደሚደረግ አይታወቅም። ቤተሰብ እና ቤተሰብም ዛሬ ሊሰበሰቡ ይችላሉ። በዚህ ጉዳይ ተሰብስበው ሁሉም ምን አይነት ውሳኔ እንደሚወስኑ አይታወቅም። ያ ብሩክ እጁን ዘርግቶ ከተቀበለ ቤተሰብ ምንም ሊደረግ አይቻልም። ብሩክ እኮ ምንም ሊከራከርም አልቻለም። እቺ ልጅ የኔ ልጅ አይደለችም ብሎ ለመከራከር ራሱ አልቻለም። ወዲያው በቃ በአንድ ምርመራ መቀበሉ ራሱ እጅግ በጣም ልብ የሚጎዳ ነው። አይደለም ሃይሚን እኛንም ነው ልባችንን የጎዳው ማለት ነው። ስለዚህ እኔ አንዳንድ ልጆች እሷም እኮ ሰው ነች ላላችሁ እሷም ሰው እኮ ነች፣ እሷ ጋር ሂዶ እኮ ነው አብሮ ተኝቶ እኮ ነው እንደዚህ ያደረገው ምትሉ ሰዎች ጤነኛ ናችሁ? ግን አይታችኋል ባይናችሁ ብሩኬ ሂዶ ከሷ ጋር አልጋ ሲጋፈፍ አይታችኋል? ብሩኬ እኮ ያኔ እኮ እኔ ምንም አቆ ጉዳይ የለም እኔ እርግጠኛ ነኝ ምንም ነገር አላደረኩም ነበር ሲል የነበረው። ለምን በዛን ሰዓት የሆነ ነገር አጠጥታይ ነበረ ብሏል። እንግዲህ የሆነ ነገር አጠጥታው ከነበረ እንግዲህ ቤተሰብ ይሄ ነገር ተፈጽሞ አልተፈጸለም እሱን አናቅም። ግን አንዳንድ ሰዎች ዝም ብላችሁ አትፍረዱ። ብልግና ነገር ምጽፉ ሰዎች አላችሁ። ረብስማ መረተው አትጻፉ እንደዛ ብላችሁ። በጣም ነው የሚደብረው። ለሃይሚ ስትሉ እንደዛ አይነት ነገሮችን አትጻፉ። ሃይሚ በጣም ነው የምታሳዝነው። እንግዲህ ዛሬ የሃይሚን ውሳኔ ነው የምናየው። እኔ የሃይሚ ውሳኔ በጣም እያስፈራኝ ነው ያለው። እኔ ጥላ እንዳጠፋ ነው የምፈራው። ሃይሚ ከጠፋች በጣም ከባድ ነው እውነት፣ ለብሩክ በጣም ይከብደዋል። እና ሃይሚ ግን ያው ትንሽ መጠበቅ አለባት። ሃይሚ ምንድነው የምላችሁ መሰላችሁ? ሃይሚ ወይም
በእንደገና የምርመራ ቢመረመርና ነፃ እግዚአብሔርን ነው ምላችሁ እቺ ህፃን ልጅ የብሩኬ ልጅ አይደለችም በጭራሽ አይደለችም እባካችሁን ቤተሰብ አትመኑ ሃይሚዬ ራሱ እየተሸወደች ነው ያለችው ከሃይሚዬ ጎን ቁሞ እንደ እባክሽን ሃይሚ ጋራ በቃ በእንደገና ይሄ ነገር አዲስ አመቶ ምርመራ እንዲደረግ ቢደረግ ጥሩ ነው የሚመስለኝ ለምን ብሩክና ሃይሚ እኔ እንዲለያዩ አልፈልግም ለምን መሰላችሁ ምንም ሆነ ምንም ሃይሚ አሁን እውነት እንደው እግዚአብሔር በቃ አሁን ሌላም ቦታ ተመርምሮ እውነት የብሩኬ ልጅ ከሆነች ሃይሚ ከብሩኬ ጋር ትሆናለች ወይስ እንዴት ነው ወበቀደም ቃል እንደገባችለት ሃይሚ ከብሩኬ ጋር ትሆናለች ብላችሁ ታስባላችሁ እናንተ እንዴት ነው የምታስቡት እስቲ ሃይሚ ከብሩኬ ጋር ትሆናለች ብላችሁ ታስባላችሁ ውሳኔዋ እንዴት ይሆን የሃይሚ ውሳኔ ከብሩክ ጋር ትሆናለች ወይስ ትተዋለች በጣም ከባድ ነገር ነው ለሃይሚ ከባድ ፈተና ነው ከባድ ፈተና ላይ የተቀመጠችው ሃይሚ እጅግ በጣም የሚያሳዝን ነገር ላይ የተቀመጠችው እውነት በጣም ልብ የሚሰበር ነገር ነውና እኔ እንጃ ብቻ ብሩኬ ልጅቷን እኔ ዝም ብሎ ያለ ምንም ነገር መቀበሉ እንግዲህ በጣም ነው የሚያሳዝነው እንግዲህ ጋሽዬም የብሩክ እናትም እንግዲህ ሁለቱንም ሊያናግሯቸው ነው ያቺንም እቺ ማናት ስሟች የልጅቷ እናት ማለት ነው እሷንም ጋሽዬ ሊያናግሯት ነው እንግዲህ ብሩኬ አምኖ ከተቀበለ ምንም ሊፈጠር አይቻልም ምርመራውም እንዲመረመር እንኳን ብሩኬ እየገፋፋ አይደለም በአሁን ሰዓት የሆነ የፈራው ነገር አለ ይመስልኝ ያላቅም ብቻ ብሩኬ እና እኔ በቃ ሃይሚን በእንደዛ አይነት መንገዱ በቃ እንጃ ማየቴ እጅግ በጣም ልቤን ይጎዳኝ እኔ ብሩኬ አመነ ወይ በቃ ብሩክ አመነ ወይ እንዴት ሊሆን ቻለ እንዴት እሺ ብሎ ሊያቅፍ ይችላል ሃይሚን በዛን ሰዓት አይታችኋታል ፊቷን አይታችኋል እንዴት እንደምታሳዝን እንዴት እንደሆነች ምን ያህል ውስጧ እንደተቃጠለ እውነት በጣም እኔ አላቅም ብቻ እኔ አላቅም ብሩኬ ማቀፍ የለበትም ነበር ነው ምለው ማቀፍ መቀበል የለበትም ይሄ ነገር ትክክለኛው መረጃው እስከሚወጣ ድረስ ትክክለኛ ምርመራ እስከሚደረግ ድረስ ብሩኬ አምኖ እኔ ምንም ችግር የለውም እኔ ያሳድጋለሁ እኔ እረዳለሁ ምናምን አይደለም ለምን እንዴ ያንተ ያልሆነችው ልጅ ገና በደንብ ሳታረጋግጥ ለምን እንደዚህ የምትናገረው ወይስ አንተ አድርገሃል አምነህበታል ብሩክ አድርገሃል ከልጅቷ ጋር አምሶላ ተጋፋሃል ከተጋፈፍክ እኮ ሐቁን መናገር ነው በቃ ምንም መሰቃየት አያስፈልግም ሃይሚ መሰቃየት የለባትም አንተ መሰቃየት የለብህም ጻኗን መሰቃየት የለባችሁም ገብቷችኋል ስለዚህ ሰው አምሶላ ከተጋፈፈ የአንድ ቀን ስህተት የሆነ ነገር ሊፈጠር ይችላል የአንድ ቀን ስህተት ገብቷችኋል ወይ ብሩክ አንድ ቀን ተሳስቶስ ቢሆን ይሄ ማሰብ አለብን ገብቷችኋል ስለዚህ ብሩኬ ከተሳሳትክ ደግሞ መናገር ነው ያለብህ ግን አንተን ያልተሳሳትኩም ይያልክ ደግሞ ልጅቷን አቅፈ መቀበል ደግሞ በጣም ብዙዎቻችንን ያጠራጥራል በጣም ነው የሚያጠራጥረን እና ሃይሚዬ እኔ አላቅም ሃይሚን ውሳኔ አላቅም ዛሬ እንዴት ትሆን በቃ እኔ እንጃ እቺ ልጅ በጣም የምትታመም ነው ይመስለኝ ለማንኛውም እግዚአብሔር ይጠብቅሽ ነው የምለው ሃይሚዬ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ቻው እሺ ከፍቶኛል በጣም